በመካከለኛው ምስራቅ ሰማይ ስር የእሳት ዝናብ እየዘነበ ባለበት የዓለም ኃያላን አሜሪካ፣ እስራኤልና ኢራን ወደማይቀረው ፍጥጫ እያመሩ በሚመስሉበት በዚህ ታሪካዊ ወቅት ልባችን በጭንቀትና በጥያቄ ተሞልቷል። ይህ ጦርነት የታሪክ አጋጣሚ ነው ወይስ ቀድሞ የተነገረለት ትንቢት? በዚህ ጥልቅ የመንፈስ ውጥረት ውስጥ ሆነን መጽሐፍ ቅዱስን እንደ መነጽር በመጠቀም ወቅታዊ ክስተቶችን በመንፈሳዊ መነጽር የሚተነትኑትንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ዕውቅና ያላቸውን የመምህር መስፍንን ድምፅ እንሰማለን። መምህር መስፍን ዓለም ላይ የሚከሰቱትን ግጭቶች ከመንፈሳዊ እይታ አንጻር በመመርመር የሚሰጡት ትንታኔ የዛሬውን የእስራኤልና የኢራንን ፍጥጫ ከመጽሐፍ ቅዱስ ታሪክ ጋር በማስተሳሰር እንደሚከተለው በዝርዝር ያቀርቡታል። መምህር መስፍን ንግግራቸውን ሲጀምሩ ክርስቲያን ክርስቶስን የሚከተል አንድ ክርስቲያን ሊሰማው የሚገባው ድምፅ መጀመሪያ የክርስቶስን ድምፅ ነው። ምክንያቱ ደግሞ ክርስቶስ እረኛው ስለሆነ፣ አምላኩ ስለሆነ፣ ፈጣሪው ስለሆነ የሚሰማው ድምፅ ያን ድምፅ ነው ሲል ይናገራል። መምህሩ ትንታኔውን ሲቀጥልም ስለዚህ እሱ ቀደም ብሎ ነግሮናል። የፍጻሜው ዘመን ዋዜማ ምን አይነት ምልክት ሊኖረው እንደሚችልና እነዛን ምልክቶች ስትመለከቱ ምንድነው እየተካሄደ ያለው ብላችሁ መጠየቅ እንዳለባችሁ ከዛም አልፎ ራሳችሁን አዘጋጁ፣ ራሳችሁን ከክፋት መልሱ ብሎ ቀድሞ ነግሮናል ሲል ይመክራል። መምህር መስፍን እንዳለው አሁን የነገረን በደብረ ዘይት ተራራ ላይ ቆሞ ያኔ ከ2000 ዓመት በፊት የነገረን ነገር ነው። ከ2000 ዓመት በፊት የነገረን ነገር በሙሉ አካል አውጥቶ እየተራመደ እያየነው ነው። ስለዚህ ክርስቲያን ሁል ጊዜ በዓለም ላይ የሚካሄዱ የዓለምን ትኩረት የሳቡ ነገሮችን ሲያጋጥመው መፈተሽ ያለበት ከመጽሐፍ ቅዱስ አንጻር እንዴት ነው በሚል መሆን አለበት ሲል ነባራዊ ሁኔታውን ይገልጻል። መምህር መስፍን ትንታኔውን ሲያጠናክር የክርስቲያን መለኪያው ቱንቢው መመዘኛ ዘንጉ መሆን ያለበት መጽሐፍ ቅዱስ ነው ሲልም ይናገራል። እንደ መምህር መስፍን ገለጻ ከሆነ እግዚአብሔር ሳይናገር በምድር ላይ የሚያደርገው ነገር የለም። ቀድሞ ምልክት ይሰጣል፣ ቀድሞ ይናገራል በማለት ይገልጻል። አስከትሎም ነቢያትን ያስነሳል፣ ትንቢት ይናገራል። እንግዲህ እንዲህ እያደረገ ሰው ሁሉ ወደ ንስሐ እንዲመጣ እንዲመለስ ጥሪ እያደረገ ነው። ከዛ በኋላ ነው የከፋ ነገር የሚመጣው ሲል ያስጠነቅቃል። ምንድነው አሁን ዓለም ላይ እየተከናወነ ያለው ነገር ብሎ መመዘን ያስፈልጋል በማለት ጥሪውን ያቀርባል። አሁን እስራኤልና ኢራን ምን አይነት ታሪክ ነው ያላቸው? መጽሐፍ ቅዱስ እንደው ምንድነው የሚለው ስለነዚህ ስትሉ አስደንጋጭ፣ እጅግ አስገራሚ፣ በአፍ ላይ የሚያስጭን ነገር ታገኛላችሁ በማለት ይናገራል። እንደ መምህር መስፍን ገለጻ ከሆነ እስራኤል የብዙ ነገር መፍለቂያ ምንጭ ናት። አምላክ መርጦ የሃይማኖትን ነገር የዘራባት ሀገር ናት። በዛች ሀገር ውስጥ ያሉ ታሪኮች መላው ዓለምን ያዳርሳሉ በማለት ትኩረት ይሰጣል። መምህር መስፍን ይቀጥልና ወደ ኋላ ከክርስቶስ ልደት በፊት ሄደን ዛሬ እንዲህ ደም አፋሳሽ ነገር ውስጥ የገቡት ህዝቦች ምን አይነት ህዝቦች ናቸው? ምን አይነት ነበር ግንኙነታቸው ብለን ስንፈትሽ እሱ ነው የሚደንቀው በማለት የሚያስደንቀውን ነገር ለመናገር ይንደረደራል። ሕዝበ እስራኤል ከእግዚአብሔር በተጣላ ጊዜ፣ ባመፀ ጊዜ፣ ከሕጉና ከሥርዓቱ በወጣ ጊዜ ይቀጣ ነበር። እግዚአብሔር አሳልፎ ለክፉ ነገሥታት ይሰጣቸው ነበር። እንግዲህ እግዚአብሔር ደጋግሞ ለእስራኤላውያን በነቢያት አማካኝነት ቢናገርም እግዚአብሔርን የሚሰማ ልብ ስላጣ ተመለሱ እያለ ቢናገርም የንስሐ ድምፅ የሚሰማ ስላጣ ኃይሉን ከእስራኤል ላይ አንስቶ ነበር። እግዚአብሔር ኃይሉን ሲያነሳ እስራኤላውያን ባዶ ሆኑ። ባቢሎናውያን መጥተው ተቆጣጠሯቸው። ባቢሎን የምንላት ዛሬ ኢራቅ ማለት ናት። ባቢሎናውያን እስራኤልን አወደሟት፣ ቤተ መቅደሱን አቃጠሉት፣ እነሱን ማረኳቸው፣ የግፍ አገዛዝ ውስጥ አስገቧቸው። ያኔ ነው እንግዲህ ተንበርክከው እንደገና ወደ አምላካቸው መጸለይ ጀመሩ በማለት የታሪክ ትንታኔውን ከመጽሐፍ ቅዱስ እያጣቀሰ ይቀጥላል። ከዚህ ከግፍ አገዛዝ አስወጣን፣ ከዚህ ጨለማ ሕይወት አስወጣን እያሉ በጣም ታላላቅ ነቢያት መጸለይ ጀመሩ። እነ ነቢይ እግዚአብሔር ዳንኤል፣ እነ ሕዝቅኤል ታላላቆቹ ነቢያት እንግዲህ መጽሐፍ ቅዱስን ስናነብ አምርረው እያለቀሱ ነበር። የሰው ልጅ ደስታ ደግሞ የሚያስደስታቸው መላእክት ሳይቀሩ በእግዚአብሔር ፊት ቆመው አረ እስራኤላውያንን ማራቸው ብለው ተማጽነዋል። እግዚአብሔር ምሕረትን ላክላቸው ብለው መላእክትም ለምነዋል። እንግዲህ ትንቢተ ዘካርያስ ላይ እንደምናየው እግዚአብሔር ደግሞ የቅዱሳንን ጸሎት ይሰማል፣ የመላእክቱን ጸሎት ይሰማል። አማላጆች ስለሆኑ ሰማቸውና ወደ ቀደመ ክብራቸው ለመመለስ ከዛ ከጨለማ ሕይወት፣ ከዛ ከባርነት ሕይወት፣ ከዛ ከግፍ ሕይወት የሚያላቅቃቸው
አንድ ንጉሥ አስነሳ። ይህ ንጉሥ በትንቢተ ኢሳይያስ ምዕራፍ 43 እና ምዕራፍ 45 ላይ ታሪኩ በደንብ ተዘርዝሮ እንደተጻፈ ዕዝራም ብዙ እንደተረከው ቂሮስ የተባለ ንጉሥ ይባላል። መምህር መስፍን ይህ ንጉሥ የማ ንጉሥ ነው በማለት ይጠይቅና ራሱ የፋርስ ንጉሥ ወይም አሁን ኢራን የምንላት በማለት ይመልሳል። ቀጠል አድርጎም እግዚአብሔር ክንድ ሰጥቼዋለሁ፣ ኃይል ሰጥቼዋለሁ፣ ጉልበት ሰጥቼዋለሁ፣ ናቡከደነጾርን አንበርክኮ ባቢላውያንን ረግጦ ሕዝበ እስራኤልን ነፃ እንዲያወጣ እኔ አብሬው እሆናለሁ ብሎ ኃይል ሰጠው። እሱ መጥቶ ነው እንግዲህ ከዛ ከባርነት ነፃ ያወጣቸው በማለት ያብራራል። ከዛ በኋላ ነቢያቱን ጠርቶ ቅዱሳኑን ጠርቶ ቤተ መቅደሱን መልሳችሁ ስሩ አለ። ስለዚህ እነዚህ ሁለትን ሕዝቦች በመጽሐፍ ቅዱስ ሲታይ አስደናቂ ወዳጅነት ያላቸው ናቸው፣ በጣም ተባባሪ ናቸው በማለት ይገልጻቸዋል። ከባርነት ነፃ ሲያወጣ፣ ከግፍ ነፃ ሲያወጣ እንዲህ አይነት እጅግ የሚጣፍጥ ደስ የሚል ታሪክ ያላቸው ሕዝቦች ናቸው ሲል ይናገራል። መምህር መስፍን ሲቀጥል እንደገና ደግሞ መጽሐፈ አስቴር ምዕራፍ 6፣ 7፣ 8፣ 9ን ብናነብ አይሁዳውያንን እስራኤላውያንን ሊያጠፋ የተነሳ ንጉሥ ነበር እኮ በዛ ሰዓት። ግን ተመልከት፣ አስቴር አንዷ ምክንያት ብትሆንም እስራኤላውያን ዘራቸው እንዲቀጥል ያደረገ ደግሞ አንድ ታላቅ እሱም የፋርስ የኢራን አለ በማለት ያስረዳል። ሃማን የሰቀለ ማለት ነው። እንደገና የአይሁድ ታሪክ እንዲቀጥል እንደገና የእስራኤልን ታሪክ እንዲቀጥል ያደረገ ከብዙ ጭፍጨፋ ያዳነ እንዲህ አይነት ወዳጅነት ያላቸው ሕዝቦች ናቸው ሲል ይናገራል። አስከትሎም በአንዳንድ የመጽሐፍ ቅዱስ ክፍሎች ላይ ደግሞ ስትመለከት አልፎ አልፎ በተለያየ ጊዜ ግጭት ውስጥ ገብተው እንደነበረ ደግሞ ታያለ። በተለይ ደግሞ ከክርስቶስ ልደት በኋላ የፐርሺያ ኢምፓየር ግዙፍ በነበረ ጊዜ እስራኤል ውስጥ ገብቶ ከባድ ጥፋት አጥፍቷል በማለት ይገልጻል። እስራኤልን አቃጥሎ እስራኤልንም ረግጦ ገዝቷቸዋል። እንዲህ አይነት ታሪክ አላቸው። እንግዲህ በታሪክ ስንመለከት ከዛ በኋላ ግን የሚገርመው ለረጅም ጊዜ ሁለቱ ሕዝቦች በጣም በወዳጅነት በጣም የሚያስቀና ግንኙነት የነበራቸው ነበሩ ሲል ይቀጥላል። የቅርብ ጊዜ ታሪካቸውን እንኳን ስንመለከት እስራኤል በኢኮኖሚውም በወታደራዊውም ኃይል ከኢራን ጋር ስምምነት የነበራት ከፍተኛ ወዳጅ የነበሩ የሚደማመጡ የሚከባበሩ ሀገሮች ነበሩ። እስራኤልም ያላትን የቴክኖሎጂ ውጤት ወደ ኢራን አሻግራ ኢራናውያን እንዲጠቀሙ አድርጋለች። ኢራንም ያላቸውን ሀብት ወደ እስራኤል ይልኩ ነበር በማለት ይገልጻል። ይህ ነገር መቼ ነው የተበላሸው ካላችሁ እስላማዊ ሪፐብሊክ የሚባለው በአያቶላ ካሚኒ የሚመራው ኃይል መንግስት የሆነ ጊዜ ነው። ይህ መቃቀር የመጣው የ69 ዓመት ታሪክ ነው። ይህ ኃይል ምን ብሎ መጣ? ልክ ስልጣን እንደያዘ እስራኤልን ከምድረ ገጽ አጠፋታለሁ አለ። ተባባሪዋን አሜሪካንም ሞት ለአሜሪካ አለ። የሁለቱ ግንኙነት ይህኔ ተበላሸ። ከዛ በኋላ በጠላትነት መተያየት፣ በጎሪጥ መተያየት ያዙ። እንዲህ ሆኖ ደግሞ አልተቀመጡም። ሊባኖስ ውስጥ ገብቶ ሂዝቦላን አሰለጠነ። ፍልስጤም ውስጥም ሐማስን አስታጠቀ። የመን ሁቲዎችንም እንደዛው። እነዚህ ሁሉ በኢራን የሚደገፉ አደረጋቸው። ኢራን ለእስራኤል ከ2000 ኪሎ ሜትር በላይ ሩቅ ናት። ነገር ግን እዛው ቅርቧ እንደነዚህ ያሉ ኃይላትን እያደራጀ የማያቋርጥ ደም ማፋሰስ፣ የማያቋርጥ ጦርነት እስካሁን ድረስ ቀጣጠለ። ይህንን ማወቅ ያስፈልጋል። በቃ ይሄ ማንኛውም የታሪክ ጸሐፊ ቢፈትሸው የሚያገኘው ነገር ነው ሲል በዝርዝር ያብራራል። መምህር መስፍን ትንታኔውን ሲያጠቃልልም እስራኤል ሀገር አልነበረችም ብሎ መናገር አላዋቂነት ነው። እስራኤልን እንዲሁ ዝም ብለው የሚጠሉ አካላት ታሪክ እንደሌላት ሲናገሩ በሚዲያ ሰምተናል። ይህ ደመነፍሳዊነት ነው፣ ዕውቀት አልባነት ነው፣ ገለባነት ነው። በዚሁ በኢትዮጵያም አንዳንድ የሃይማኖት መሪዎች በመስጊዶቻቸው እስራኤል የምትባል ሀገር የለችም፣ እስራኤል የለችም ሲሉ ሰምቻለሁ ሲሉ መምህሩ ይናገራሉ። የመጀመሪያው በዓለም ላይ እውነተኛ መረጃ፣ እውነተኛ የታሪክ ምንጭ መጽሐፍ ቅዱስ እስራኤልን ምንድነው የሚላት ብለን ገብተን ስንፈትሽ ሐቅ ነገር እናገኛለን። አንደኛ እስራኤላዊ የሚባል ሕዝብ ዜግነት ያለው ሕዝብ ነበር። ዜግነት አለው። በድንበር የተዋቀረ ደግሞ ሀገር እንደነበር መጽሐፍ ቅዱስ ይነግረናል። ተመልከቱ። ከዛስ እስራኤል የሚባል ዜግነት አለ፣ በድንበር የተዋቀረ ሀገር አለ። መጨረሻው ደግሞ እስራኤላዊ መንግስት ነበር፣ እስራኤላዊ ዜግነት ነበር፣ እስራኤላዊ የሀገር ድንበር ነበር በመጽሐፍ ቅዱስ። ይህም ተጠቅሷል። ይህንን ግን ጥለጥለ እስራኤል የምትባል ሀገር ታሪክ አያውቃትም ብለ ስትነሳ ያንተ ዕውቀት ምንም ዕውቀት ውስጥ ያልገባበት ታሪክን ያላገናዘበ ሆኖ ነው የሚገኘው። እንደዚህ ፍጹም ሊባል የማይችል ነው።
ከዛ በኋላ ግን እስራኤላውያን ታሪካቸውን ስናየው አንዴ መበተን፣ አንዴ መሰብሰብ፣ አንዴ መጥፋት፣ አንዴ እንደገና የማበብ ይህ መጽሐፍ ቅዱስ ውስጥ ያለ ነው፣ ታሪካቸው ነው። በዘመናዊቷ እስራኤል ውስጥ ይህ ታሪካቸው ቀጥሏል። በጣም አስደናቂ ታሪክ አለ። አሁን መጨረሻ ላይ እኮ ቴዎዶር ሃዝል የሚባል ሰው ዘመናዊቷ እስራኤልን እንድታብብ ምክንያት እንዲሆኑ ያደረጉ ናቸው። ቴዎዶር ሃዝል እኛ ዜግነት ነበረን፣ እኛ መንግስት ነበረን፣ እንዲህ ታዲያ ተበትነን እስከ መቼ እንኖራለን አለ። ምክንያቱም በ70 ዓመተ ምህረት ሮማናውያን መጥተው ኢየሩሳሌምንና እስራኤልን በተቆጣጠሩ ጊዜ ነው የተበተኑ። እስራኤላውያን ያኔ ቤተ መቅደሱን ተቃጠለ፣ ተበተኑ። ከዛ በኋላ እስራኤል ላይ የተለያዩ መንግስታት ተፈራርቀዋል። እነሱ ግን ተበትነው ነበር የነበረው። እሱ እንግዲህ እንዲህ ተበትነን መቅረት የለብንም ብሎ ትልቅ ፕሮጀክት ሰርቶ ይህ ህዝብ ነው እንግዲህ የሰበሰባቸው። እንግዲህ ይህ ሰው ቴልአቪቭ ላይ ትልቅ ሐውልት የቆመለት ሰው ነው። ይህ ሰው አሰባሰባቸው፣ ፕሮጀክት ሰራ። እስራኤልን ይዞ የነበረው የኦቶማን ቱርክ ነበረ። እሱ በነበረበት ጊዜ መጀመሪያ እስኪን ጠይቅ መሬት እንዲሰጠን ብሎ ወደ ቱርክ ድረስ ሄዶ ጠይቋል። ግን በወቅቱ የነበረው የኦቶማን ቱርክ ይመራ የነበረው ኃይል ምንድን ያለው እንኳን እርሻ ልታርሱበት የምትችሉት መሬት ልንሰጣችሁ፣ ዝንብ የምታርፍበት መሬት አንሰጣችሁም የሚል መልስን የተመለሰላቸው። ከዛ በኋላ ግን ምን አለ እጃችን ላይ ብለው ራሳቸውን መፈተሽ ጀመሩ። ከዛ ዕውቀት አለን፣ ገንዘብ አለን፣ ስለዚህ ይህንን እያስተባበርን ወደ ውስጥ እንግባ አሉ። ከአረቦች ላይ መሬት በመግዛት ራሳቸውን ወደዛች ክልል ውስጥ እያስገቡ ሄዱ። ይህ ነገር እየተስፋፋ ሄደና በጣም ብዙ ሰው ይህንን ዓላማ ተከትሎ እስራኤል መንግስት ስትሆን ቴልአቪቭ የምትባል ዘመናዊ ከተማ እስከመመስረት ደረሱ። ይህ ነገር እየሰፋ ከሄደ በኋላ ነው እንግዲህ ከፍልስጤማውያን ጋር ደግሞ ግጭት እየመጣ የነበረው። የቀደመ ታሪክ አላቸው። ተበትነው ነበር፣ ተበትነው አልቀሩም፣ ጊዜው ይፈጅ ተመልሰዋል ሲል መምህር መስፍን ያብራራል። ይቀጥልና መድኃኔዓለም ኢየሱስ ክርስቶስ እኮ ደጋግሞ ስለ እስራኤል ብዙ ትንቢት ተናግሯል። ምን ብሏል? በእግዚአብሔር ስም የመጣው የተባረከ ነው እስክትሉ ድረስ ወይ በእግዚአብሔርም ስም የመጣው ጌታ ነው እስክትሉ ድረስ እረፍት አታገኙም ብሏችኋል እኮ። ቤታችሁ የተፈታ ሆኖ ይኖራል ማለት እኮ አትኖሩበትም ነው። የተፈታ ቤት ምን ትኖርበታለ? መድኃኔዓለም ኢየሱስ ክርስቶስ እንደዛ ብሏል። የአሕዛብ ጭፍሮች ከበው ያስጨንቁሻል ብሏል። እያየን ነው። የአሕዛብ ጭፍሮች ከበው ያስጨንቁሻል ብሏታል። ስለዚህ እስራኤላውያን ተበትነው አልቀሩም፣ መጥተዋል። ነገር ግን የቀረ ነገር አላቸው። የሚቀረው ነገር ምንድነው? ንጉሳቸውን ማንገስ ነው። ከዛሬ 2000 ዓመት በፊት የመጣውን የቀደሳቸውንና የባረካቸውን ለዓለም ሕዝብ ሁሉ ቤዛ የሆነውን እሱን መቀበል ይቀራቸዋል። እረፍት የሚሰጣቸው እሱን ሲቀበሉ ነው። መድኃኔዓለምን ስትቀበሉ ምን ታገኛላችሁ? እረፍት ታገኛላችሁ ብሏቸዋል። እሱን እስኪቀበሉ ድረስ እረፍት ላይኖራቸው ይችላል። ስለዚህ ይህንን በእንደዚህ አይነት ታሪክ ማየት ያስፈልጋል። እና እስራኤል የሚባል ሀገር ጥንትም ያለ ነው፣ የነበረ ነው። ታሪኩ ደግሞ አንዴ መፍረስ አንዴ መሰብሰብ ያጋጠመው ነው። ይህ ታሪክ ነው አሁንም በእኛ ዘመን እየቀጠለ ያለውና ይቺ አሁን በ1948 የተመሰረተችው ዘመናዊቷ እስራኤል ናት እንጂ ከዛ በፊት እስራኤላዊነት የለም፣ እስራኤል የሚባል ሀገር የለም፣ እስራኤል የሚባል ሕዝብም የለም፣ እስራኤል የሚባል ሀገርም የለም ብሎ መናገር ክህደት ነው። መጽሐፍ ቅዱስን ያለማወቅ ነው። ዋናውን የዓለምን ታሪክ ምንጭ መካር ነው በማለት ትንታኔውን መምህር መስፍን ይፈጽማል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩ እንዲሁም ይህንን ቪዲዮ ላይክ እንድታደርጉ እየጠየቅኩ መልካም ጊዜን ተመኘው።